ቶሎ ቤካዬ አንተ ጋር ካለም ከፈትለት እኔ በዚህኛው ስልክ ነው የገባሁትና እሺ ዳጊዋ ከፍታለሁ እዚህ ጋር እሺ ብለርድ እንዳይሆን ብዬ ነው ይሄውና እሺ አገኘው አንተም አዘጋጅ ቶሎ በል ኦኬ ይሄው እስኪ አንብበው ምን ይላል አለ እኔ ምንም እንትን ነው በጣም ጥቃቅን ነው ለኔ ብዙም እንትን አይደለም አዎ ይነበባል ግን ጥቃቅን ነው ግን ይነበባል አነበው እስቲ አሁን እንትኑን አምጣውና ከላይ እማይ ብሎ ምን አለው አንደኛ ወል መጽሐፉን ምን ታረጋዋል መሰለ መጽሐፉን ታሳየኛል መጽሐፉን የቤተክርስቲያን እንደምታ አለ አሁን ያሳየኝ እሱን አሳየኝ መጽሐፍ እንደምታ መጽሐፍ አኩይት አለ መጽሐፍ መጽሐፉን እንደዚህ ታውጣውና የቤተክርስቲያን እንደምታ መጽሐፍ ካለኝ ከበሮ አሳያለሁ ችግር የለም ይሄ ኮምን ማንም ይጽፈዋል እኮ እንደዚህ አድርጎ መጽሐፍ እውነት ከለው ማንም ይጽፈዋል መጽሐፉን አምጣውና ከከፍተ ከዛ የቤተክርስቲያን ሞሩ ታይቶ ከበሮ ካለ ለዚህ እንደምታው ከቨር አላችሁ ምንም ችግር የለም ዝም ብሎ ይሄማ እኮ ማንም ሰው የሚጽፈው አይደለም ይሄ ነገር እኮ የቤተክርስቲያን እንደምታው ይሄንን ዮሐንስ 3ን የፈታችበትን ከፍተን ነው ከፈለግንም አሁን ላይቭ ገብተን እንት ላይ እናያለን ራሳችሁ ሰሌት አለ እና ሰሌ ጋር አለ መሰለኝ ቴዳይ ይመጣላ ምን ችግር አለ ቴዳይ ነው መጽሐፉን ቀጥታም መክፈትም ሰሌ ሶል ነበር መሰለኝ ለማንኛውም እስከዛ እያነበብን እንጠብቅ የከፈት ነው እንደምታ መጽሐፉን ከላይ ከፈት እስከዛ ድረስ ሌላውን ብንሄድ ይሻላል በቃ ሆነ ሲመጣ ነው ተረጋጋ ብራዘር ተረጋጋ ይሄ እኮ ነው የምጽፈዋለሁ ይሄንን እንደዚህ አድርጌ ጽፈዋለሁ አንተ ጽፋ አሳየን እስኪ ከዛ በኋላ መረጃውን ስትጠይቅ ከታ አሁን ምን መሰለ አሁን እኔ ኮንቴክስቹዋል ነው ቀድሜ ያልኩ ለዛ ነው አውዳይ ነው ያልኩ ለዛ ነው ይሄ ተፈታበት ትርጉም ለሌላ የተፈታ ነው አንተ እዚህ ጋር የተፈታ ነው ለዚህኛው የተፈታው በተለይ ምን የገለጥክ ምናምን ካላወራን በስተቀር ምንም ጥቅም የለውም ወይ ሚስሊድ ለማድረግ ሌሎቹን ካልሆነ ብታነበው ለኔ ምንም በቃ አንተ ዝም በልና እኛ እናነብላችኋለን የቤተክርስቲያናችሁን እንደምታ መጽሐፍ ላይ የዮሐንስ ወንጌል ምዕራፍ 3 የተፈታበትን እያነበብን ያለ ነው ቆይ አባ ተረጋጋ እንዴ እንትን መጨነቅ የለብን መጀመሪያ ሬስቶራንት ሰርተን ነበር ያለብን ስለማቅ እኮ ነው አንተ ይሄን እንደምታመጣ እኮ ስለማቅ እኮ ነው እኔ መጀመሪያው ነው በጣም ታውቀው አውቄ ነው ይሄን ነው የምታመጣው ማለት ነው ይሄን መረጃ ታዲያ እንዴ በጣም እንጂ ጎበዝ ስለዚህ አንተ ጽፈው ነው አትበለኛ የምታውቀው መረጃ ሆነ የመጣው እኮ ሁሌ የጻፍከውን ታመጣለህ እኮ ያልኩ እኮ ነው በሌላ መልኩ ነው እንዴ ሁሌ ጻፍኩትን ኦኬ ታዲያ እንደዛ እኮ ነው ያልኩ ያለው እና ቀድሜም ኮንቴክስቹዋል ነው አውዳዊ ነው እሺ እና ነበር አንዴ ሚውት አድርገው በቃ ይበቃል ይሄን ያህል ከገመትክ ይበቃል ለማንኛውም ምን ታደርጋለህ መሰለህ አሁን አንተ ካንተ የሚጠበቀው አሁን መቅዳት ነው እኔ የማሳየው ኢንፎርሜሽን አንተና ኦርቶዶክሳውያኖች መቅዳት ነው ያለባችሁ ምክንያቱም ነገ ቤት ስትከፍቱ ምን ይጠቅማችኋል አንድ ቤንቴ ቤት ገብተን የሆነ ጽሁፍ ይዞ ራሱ ጽፎ መጥቶ ከዛ በኋላ መረጃ ነው ይለናል የቤተክርስቲያን አንደምታ ነው ዮሐንስ 3 የተፈታበት ብሎ ሲያሳይ ይሄው እጅ ከፍንጅ ይዘነዋል ብለህ ታሳያለህ ምን ችግር ላንተ የሚጠቅም መረጃ ነው ስለዚህ ማውራቴን ልቀጥል ካልሆነ ደግሞ ላይቭ ቪዲዮ ላይ አደረገውና እንደምታውቁ ትክክል እንዳልሆነ አውቄ ነው የምሰማኔ ዝም ብዬ ስክጨርስ ድረስ ሚውት አድርገው እንዴ ራስ የሌለው ሰው እንዴት ያወራል ራስ የሌለው ሰው እኮ ዝም ብሎ ያወራም ዋስ ታገኙ ሁሉ እናንተ ጥምቀት ነው ራሱ በቅዱሳን ስም የምትሰጡት ራሱ እኮ ጥምቀት ነው እናንተ እሺ ለቴዳይ ደወልክለሽ ደውለት ኦኬ እስከዛ ድረስ አንተ ቀዳ ዝም ብለህ ካንተ የሚጠበቀው ምንድነው መቅዳት ነው ላንተ የሚጠቅም እኮ ነው ባይዘው ይሄ ነገር እኔ ጻፍኩት ከሆነ ላንተ አሪፍ መረጃ ያቀበልኩ ነው እንዴት ጴንጤዎች የራሳቸውን መረጃ እየጻፉ የቤተክርስቲያኗ እንደምታ ያሉ እንደሚያጭበረብሩ ምርጥ መረጃ ነው እኮ ላንተ አሁን ያንተም ቢሆን ጸጥ ብዬ ቀዳለሁ እስኪ ለፍልፌ ጴንጤ ከዛ በኋላ አላልኩም እንዳይል የራሱ ድምጽ አለ ይሄው ከየት እንዳመጣ እንናገራለን ትላለህ ከዛ በኋላ እስኪ እናንበበው እሺ እዚህ ጋር በቦልድ አድርጌ ላንበበው ምናልባት አይ ጉድ ዳጊ ራሱ የመጣ ነው አሁን በደንብ አድርገን ያፍራል ልጁ አይ ችግር ከዛ ምን ይላል መሰለ ምን መጽሐፉንም እኮ እናንተ ነው ያሳተማችሁት በርግጥ መጽሐፉ መጣ ግን ምን መሰለ እንትን አሳተማችሁ ነው ይላል ኒኮ ጭንቀት እንዲህ አይነት ትርክት ውስጥ ራስ የሌለው ቤተክርስቲያን ውስጥ ከምትገቡ ቆይ ምን ታርግ ብራዛ ከምትገቡ ራስ ቢኖር ኖሮ አይ ከክርስቶስ ትምህርት ፊት አትልም ነበር አሁን የግድ ማን መጥራት አለ ቆርኔሌስ እየደረስልኝ ሊዲያ እየደረስልኝ ሆነኮ ጳውሎስ ሉተር እየደረስልኝ ሆነ የለማ ራስ ያልሆኑትን መጥራት ጀመራችሁ
አንብና እሺ ቶሎ ወደ ሌላው አይ ብራዘር ሚውት አድርገው እየመጣ ነው መረጃው እዚህ ጋር ሚውት አድርገው እየጠበቅን ነው መረጃ ብል የለም ደጋጋ ምን ችግር አለ እስከዛ ድረስ እየተዝናናውበት ልጠብቅ እሺ የሚነበባችሁ አንብቡት እንደዚህ ይላል ከላይ ከቁጥር 5 ጀምሮ እሱም የጠየቀው ዮሐንስ 3:5 ስለሆነ ልደቱን ነግሮት መወለጃውን አልነገረውም ነበርና ሁለተኛ ከአብራከ መንፈስ ቅዱስ ከማዕፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ ሶስትነቱን በዚህ ነገረው ሶስትነቱን እማይ ብሎ ወልድን ማይ ማለት ውሃ ማለት ነው ውሃ ብሎ ወልድን እማይ ብሎ ወልድን መንፈስ ቅዱስ ብሎ መንፈስ ቅዱስን መንግስተ እግዚአብሔር ብሎ እግዚአብሔር አብን እስመ ዘተወልጎሽ መጣት ሄዲ ምናምን ብሎ እንትን ግዝኛ ይቀጥለኝ ግዝ አልችልም ለማንኛውም ውሃ ብሎ ቤተክርስቲያኒቷ ምን ብላ ፈታችሁ ወልድ ቴዳይ እንኳን ደህና መጣ ቀጥሉኝም አንድ ጊዜ ከቤት ልወጣ ስለሆነ አለው መጽሐፍ ብሏል ወንድማችን እስኪራ እኔ የደረስኳቸው መጽሐፎች ባክ እየከፈት ካሳይልኝ በጭንቀት ዘመን ራስ ካላርጋችሁ ክርስቶስ በየዘመናቱ እንትን ትላላችሁ ማፈር ይሆናል ቴዳይ ያለ መቀጠል ይችላል ቴዳይ አንተ ላይ ደረስከው ተባልክ እንዴ አው እንዴ ከዚህ በፊትም ጽፋል ሌላ መጽሐፍ አለኝ እኮ ቴዳ መስየው ነው ምንድን መጽሐፍ የሚጽፈው ቴዳ ነው እኔ አይ መዝሙሮችህም ወደ መጽሐፍ ቀይሮልኝ እንደዛ ይሆናል አው እዲ ጓደና ተከተል ዝም ብሎ ኮቨር ያስፈልግም መጽሐፍ አውጣና አሜን ነው ማለት ያለብህ ይቅርታ ወንድሞቼ ጋር ላውራ እባክህ ፍቀድልኝ እባክህ ለምን የምናወራው ብል አላለው ብዙ ጊዜ ማውራት ዋጋ የለውም ዝም ብሎ ማውራት ዋጋ የለውም እሺ ማውራት ዋጋ የለውም እንዴ አሁን ይሄ በቃ የመሳል ሰው ንግግር ነው ማውራት ዋጋ ጠርቷል እንግዲህ አንተ ደግሞ ነፃ ታውጣው እንደሆነ አሁን ማውራት ዋጋ የለውም የሚባለው እንደውም ይሄኛው ነው አየህ ወደ ልክ እንደ ሰፈር ጎረምሳ ወደ አላስፈላጊ ግጥምጥሞሽ ውስጥ አላስፈላጊ ቃል ስታወሩ እኮ ነው ወደዛ ሌላው ሄድ አሁን እንግዲህ ያው አላስፈላጊ ኖር እናረዝመዋለን ዳጊና ምንድን ያልከኝ ወደዛ ሄደ ያው ቤቱ የኛ ስለሆነ አላስፈላጊ ኖር እንከተል አንተ መረጃ ጠይቃል መረጃ ሲያማ ማለት የለም ተምረት ሄዳል እኮ ችግር የለውም ምንትን ማለት በእናንተ አልተጀመረም እና አንድ ሚውት አድርገው ቴዳዬ ዮሐንስ 3 እንደምታ ፈልጎት ነውና እኔ ቪዲዮ እንዲያውም ልከፍትልህ ነበር አንተ ከመጣማ ተገላገል በደም መጽሐፉት ከነከቨሩ ከነሙሲ ከፈላ ሳይሆን ነበር ዋናው ሰው መጥቶልኛል ቀጥል ቴዳዬ እስኪ አንድም ታበል ዳጊ አንድምታ ወንጌል ቅዱስ ይላል ከበሩ ይሄ ነው በ2003 ዓመተ ምህረት የታተመ ነው ስንገልጠው የውስጡ ሽፋን ደግሞ ይሄንን ይመስላል ወንጌል ቅዱስ ነው እንደምትመለከቱት በአንድምታ ትርጓሜ የተዘጋጀ ነው ከማን ጀምሮ ከቀድሞ አባቶች ጀምሮ ሲወርድ የመጣ ይላል የታተመው በአቡነ ጳውሎስ የፕትርክና ዘመን ነው የታተመበት ዓመተ ምህረት ደግሞ እዚህ ጋር እንደምትመለከቱት አለ አሳታሚው ትንሳኤ ማሳተሚያ ድርጅት ይላል የተጠየቀው የዮሐንስ ወንጌል ምዕራፍ 3 ነው ወደ ወንጌል ዮሐንስ ምዕራፍ 3 እንሄዳለን ሉቃስ ሳልገልጽ ስለገባው ነው ይቅርታ ይደረግልኝ ዮሐንስ ወንጌል ምዕራፍ 3 ቁጥር ስንት ነው ቁጥር 5 እሺ እዚህ ጋር ቁጥር 4 ይላል እዚህ ጋር ቁጥር 5 አለ ቁጥር 5 ላይ እንደምትመለከቱት ልደቱን ነግሮት መወለጃውን አልነገረውም ነበርና ሁለተኛ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ ሶስትነቱን በዚህ ነገረው ምኑን ሶስትነቱን ምን ብሎ እማይ ብሎ ወልደን መንፈስ ቅዱስ ብሎ መንፈስ ቅዱስን መንግስተ እግዚአብሔር ብሎ እግዚአብሔር አብን ይላል ከዛ ወደ ቁጥር 6 ነው የሚሄደው ይሄ ይመስለኛል የተፈለገው ያ
ስለዚህ ውሃ ብሎ የተረጎመው ብራዘር ኤ እሺ አይዞህ አደንግጥ ውሃ ብሎ ምን ብሎ ነው የፈታው ውሃ የት አለ የሚለው እማይ ምን ማለት ነው ማይና እማይ አንድ ነው ማይ ነው ውሃ ማለት እማይ ምን ማለት ነው እማይ ውሃ ማለት አይደለም ማይ ነው ውሃ ማለት እሺ ምን ማለት ነው እማይ ማለት እንግዲህ ወቃ እማይና ማይ ይለያያል አይደለም ካል ያልሆነውን ማሳየት አይሆን በቃ እኮ ትክክለኛ ይሄ ነው ማይ ነው ውሃ ማለት ዝም ብለ ገብተ ራሱ ዝም ብለ ይው ወግላ አይዋል እማይ የሚለው ሌላ አይዋል እሻልኩኝ እኮ እሻልኩኝ ማይና እማይ በጣም ይለያያል በጣም ይለያያል ሰማው ቶሎ በማውራት እንዳንናገር ለምን እንደምትከለከ እኔ እኮ ያዳመጥኩ ነው እስካሁን በጣም እየሰማኸኝ ነው ማይ ነው ብለሃል እውነት ነው ማይ ነው እማይ ምን ማለት ነው እሱን እንግዲህ ሌላ ትርጉም አለ ማይ ግን ማይ ነው ውሃ ማለት እንጂ አታውቀውም አይደል ማይ የሚል ውሃ አታውቀውም አይደል በቀጥታ መልስ እማይ ምን ማለት እንደሆነ አታውቀውም ይሄ አሁን አመጣው ነገር ትክክል አይደለም አላውቀውም ማለት ምን ነው ከበደ አላውቀውም ትክክል አይደለም ማይና ማይ ይለያያል እኮ ውሃ ማለት ነው አልኩኝ ተሳስተሃል ብለህ ቃል አይደለም በቃ ስለዚህ አንተ ትክክል አይደለም ማይ ነው ትክክል አይደለም ማይ ነው ውሃ ማለት ነው የማውቀው እንትን ማይ ነው አንተ ምትለው እማይ ደግሞ ሌላ ነው እሺ ስለዚህ እማይ ምን ማለት እንደሆነ አታውቀው ለምን ይሄንን ባውቃል እማይን ለምን ተምለው አሁን ማይ ነው ማለት ሁላችንም እኮ ማናውቀው ውሃ ማለት የሚለው በአማርኛ ላይ የተጻፈው እዚህ ላይ ውሃ ማለት የሚለውን አይፈታል አንተ የምትለው ነገር በምንድነው ውሃ የሚለው በምንድነው የተጻፈው ያልከው በምንድነው ይወላችሁ በአማርኛ እኮ ነው እየተነገረ አይደል 320 ሰዎች አላችሁ ሞኝ በምን ያሸንፋል ቢባል በድርቅና የሚል አባባል አለ እሱን ነው እያሳየ ያለው በምንድነው የተጻፈው ያልከው በአማርኛ ማይና እማይ ነው አይደለ ሁለቱ ልዩነቶቹን እንግዲህ አብራርታ አንተ አይ እማይ ለማለት ይፈልገው በዚህ ምክንያት ነው በልና ደግሞ ትበል ማይ ማለት ይሄ አለቃዬ እሱን ማውራት ያለብህ አንተ ነህ ግራ የገባህ አንተ ነህ እኛ ግራ አንተ እኮ ያመጣው መጽሐፉን እሺ ልናገር ስለ ጉልበት አምላክ ልናገር ይሄንን መናገር ልዩነት አለው ያለው ሰው ነው እኔ ልዩነት አለ ብለህ እያረምከኝ ከሆነ በትክክል እንድታረም እያደረከኝ ከሆነ ኦኬ እታረማለሁ አልኩኝና እማይስ ምን ማለት ነው የሚለውን ጠየቅኩ አሁን እማይ ምን ማለት እንደሆነ ልትነግረኝ ከቻልክ ስተቴን ታርመኛለህ ግን ደፍሬ እነግርሃለሁ ምንም የምትናገረው ነገር የለህም ምክንያቱስ ስለማታውቀውና የማታውቀው ስለሆነ ስለዚህ አትስራ በቃ ይሄ ሳይራሲ ነው ይሄ የምታወራው ነገር በሙሉ ትክክል አይደለም እሺ ስተቴን አርመኝ እማይ ማለት ይላል ውሃ መሆኑን ለማሳየት ከማህፀን ዮርዳኖስ ይላል ከላይ እሺ ስተቴን አርመኝ ዮርዳኖስ ከጥምቀቱ ጋር ያይዞ እንደውም ያወራል ስተቴን አርመኝ ምን ማለት ነው እማይ ስተቴን አርመኝ አሁን እኮ ምን መሰለ ማይ ማለት ነው ውሃ ካልኩ ስተቴን አርመኝ እማይ ደግሞ የሚለው እንደዚህ ነው ብለህ ደግሞ የጠየኩህ በደንብ ገብቶሃል ኖ ስተቴን አርመኝ ያልኩት እኔ ምንም ደምደም ያልሰራው ስተቴን ምናምን አናውራ አሁን የኔ ደግሞ እንትን አመጣለሁ ስለዚህ እማይ ምን ማለት እንደሆነ አታውቀው ስለማታውቀው አስተያየት ለመስጠት አሁን ብቁ አይደለህም ማለት ነው ይሄንን ፋይል በዚህ መንገድ እንዘጋውና አንተ ራስህ እማይ ምን ማለት እንደሆነ ጠይቀህ ከዛ በኋላ አንተ ራስህን አርም ከታች እንኳን በኮሜንት እየጻፉልህ ነው እማይ ግዕዝ ነው ውሃ ማለት ነው ያሉ ኮሜንት ራሱ እየጻፉልህ ነው ወንድም አለምዬ ሁሉን አናውቅም እኮ ሁሉን ስለማናቅ ችግር የለውም ይሄ ኖርማል ነው አባቴ እሺ ጨረስክ እማይ ማለት ውሃ ነው ያልከኝ አይነካም ምንድን ያልከኝ አናገርከኝ ይቅርታ አልሰማሁም አባቴ የሆነ ድምጽ አለ የሚረብሽ እሺ የልጅ ነው አባ
ምንድነው ያልከው? አሁን አልሰማሁም። ይገምልኝ። ኦኬ አሁን ያወጣኸው እንትን ያው ከላይ ጀምሮ ስታነበውም ማጸነ ዮርዳኖስ ይላል። ያው ከማጸነ ከውሃ ጋራ እያይዞ ነው እንትን የሚለው ያንን የሚነግርህ። በመጀመሪያ መጽሐፉን ማን ነበር የጻፈው? መጽሐፉን ማን ነበር? ስለሆነ ጽጌረዳ ተረጋጊ። ዳጊ አንዴ እማይ ውሃ አይደለም ብሏል። ዮሐንስ 3:5 ላይ ምንድነው የሚለው? ውሃ ነው የሚለው ወይስ ሌላ ነገር ነው የሚለው? አማርኛው አቶ አሁን እኮ ስለዛ አሁን ያወራህ ያለው እኮ ዮሐንስ 3:5 እኮ ከላይ ጀምሮ ብዙ አንተ እኮ ያችን ስፔሲፊክ የሆነች የማይጋ እኮ ነው የሚለው ውሃ ነው የሚለው አይደል? አማርኛው ላይ ውሃ ላይ ጀምሮ እኮ ነው። ስንት ነው ከማጸነ ዮርዳኖስ ምናምን እያለ መጥቶ እኮ ነው መጨረሻ ላይ ያን ሁሉ የሚነግረው እኮ ስለመዳን ነገሩ አሁን አይደለም አረዳዱን ነው። ይኸውልህ አረዳዱን ተሰዳኛል ከሆነ አንድታውን የተረዳ ከሆነ አይደል በዚህ ያልኩ ማውራት እችላለሁ። ትክክል ስላልሆነ ነው። ቶሎ በማውራት እንዳላወራ መከልከል ጨዋነት አይደለም። አንተ ስታወራ እሺ ስትጨርስ እቀጥላለሁ እያልኩኝ በትግስት እየሰማሁህ ነው። አንተም እንድናገር ፍቀድልኝ፣ የምጠይቅህን ደግሞ መልስልኝ። 3:5 ላይ ማልፈልገው ነው ያረኩት፣ ይቅርታ። 3:5 ላይ ውሃ ነው የሚለው አይደል አማርኛው? 3:5 ላይ ውሃ ነው የሚያወራው። እሺ በግዕዙ ቢጻፍ ምንድን ነበር? ምን ተብሎ ነው መጻፍ ያለበት? በግዕዙ ሲጻፍ ይኸውልህ አሁን ይሄንን እንዳለ አሁን ዝም ብለህ ማይ ወይም ማይ ብለህ ማምጣትም የለብም። ሲጀመር ከ5 ከላይ ጀምሮ ነው አይደል ያለው? ያልኩኝ እኮ ስህተቴን እኮ ለመታረ አንድምታውን አይደል ያወራህ? ይኸውልህ ትርጉም አይደለም የምታወራልኝ አንድምታውን ነው። ስህተቴን በትልቁ አድርገኝ መልሰኝ ቤካዬ። ስህተቴን ለመታረም ነው እየጠየቅኩ ያለሁት። በግዕዙ ቢሆን ማይ ብሎ ነው አይደል የሚጽፈው? ይኸውልህ እስኪ አሁን ለምን አንድ አፍታሲ ምንድነው? በግዕዙ ቢሆን ማይ ብሎ ነው የሚጽፈው አይደል? የተረባበሸ ነው እኮ ምንም አይሰማም። በግዕዙ ቢሆን እንግዳ ስለገባ ነው ሚውት እስኪያደርጉ ድረስ ነው። በግዕዙ ቢሆን ማይ ብሎ ነው የሚጽፈው አይደል? ነው ተሳስቻለሁ። ይኸውልህ እኮ አይደለም መልሱ። አዎ ይኸውልህ እውነት ነው ስምህ አዎ ወይም አይ የሚል ነው መልሱ። በግዕዙ ቢሆን ማይ ብሎ ነው የሚጽፈው አይደል? ለአንድምታ አይደል ያነበብክልኝ ለኔ አሁን ቀደም ግዕዙ መጽሐፍ ቅዱስ ቢሆን ዮሐንስ 3:5 አንድምታውን ነው አለ ያነበብክልኝ። አንድምታውን ተውኩት። በግድ የምትፈልገውን ብቻ አይደለም። ይኸውልህ አንድምታውን ካነበብከው ከላይ ጀምሮ አለ እኮ ባህረ ዮርዳኖስ ማጸነ ዮርዳኖስ ይላል። እንደውም የጥምቀት ቦታው ምን ይነግራል? አንድምታውን ተውኩት። አንድምታ ሲባል አንድም እንደዚህ እየተባለ ይፈታል። አሁንም ሚውት አደርግህና በጣም ይቅርታ፣ አሁንም የማልፈልገው ነው እያረኩ ያለሁት። አንድምታውን ተውኩትኝ። ወደ ግዕዙ መጽሐፍ ቅዱስ ሂድና በግዕዙ መጽሐፍ ቅዱስ ቢጻፍ ይሄ እማይ ተብሎ ነው የሚጻፈው ወይስ ማይ ተብሎ ነው የሚጻፈው አልኩኝ። አሁን አንድምታውን ተውኩት። አንድምታውማ እማይ የሚለውን ተሳስተሃል፣ ውሃ አይደለም ብለህ አልከኝ። እሺ ብዬ ተቀበልኩና በግዕዙ ምን ተብሎ ነው የሚጻፈው ብዬ ነው ጠየቅኩህ። ማይክህን አጥፍተሃል። ከሱ ጋር ስናወራ የነበረው አጠቃላይ ትርጉሙ ምንድነው በሚለው ላይ እኔ አሁን ዝም ብለን ውሃ ማለት ምንድነው ምናምን ያለን አይደለም ያወራ ነው። ገብቷል? አሁን እሺ አንዴ በቃሽ ልናገርሽ። አንተ የፈራኸውን የሸሸኸውን እኔ ልናገር። ያው ካፈርኩ አይመልሰኝ ነው። ምክንያቱም ቀጥሎ ምን እንደማመጣ ገብቶታል ወይም ደግሞ ገምቷል። ማይክል አብርታል የምታወራና የምትረብሸኝ ከሆነ በጣም ይቅርታ ቤካዬ አስወርደው። እንትናት በላ ይወጣታ ቦልከው እንጂ ምንም እሺ አውራሽ እያዳመጥኩ ሚውት አድርግ ማይክ ባክ ሚውት አድርግ ካላወራሽ ችግር የለም። እማይ አማረኝ ምንድነው ውሃ አይደለም አለ። ኦኬ ችግር የለውም ለሱ። ሌሎችም አሉኝ ካስፈለጉ ሌሎችም የግዕዝ መጽሐፍ ቅዱሶች አሉኝ። ይሄው አሁን አዲስ ይወጣ አሁን መጨረሻ ላይ በቅርብ የታተመ የግዕዝ መጽሐፍ ቅዱስ ብለው ያወጡት ነው 2014 ዓ.ም
በአቡነ ማቲያስ የፕትርክና ዘመን የታተመ ነው። በነገራችን ላይ እኔ አይደለም የሚያስወጣውት። እኔ ሚውት ባያደርግም ችግር የለም ጣልቃ ካልገባ ብዬ ወደ ንግግር እኔ ሄድኩትኝ። ይሄው እንደምትመለከቱት አቡነ ማቲያስ መቅደሙን የጻፉበት መጽሐፍ ነው። ኦኬ ወደ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 እንሂድ። ማይ ብሎ ነው የጻፈው። ምዕራፍ 3 እሺ ቁጥር 5 ቁጥሩ ደቃቅ ነው ይታያችኋል ብዬ ግን አስባለሁ በጎን በኩል ወጣ ብሎ ስለተቀመጠ እዚህ ጋር ይታያችኋል። ዳግመ እማይ ወመንፈስ ቅዱስ ይከልበዊሃ ውስተ መንግስተ እግዚአብሔር እያለ ይቀጥላል። ምን ብሎ ነው ያስቀመጠው ቤተሰቦቼ? ማይ አይደለም እማይ ነው። ማይ አይደለም። እና ምንድነው ቅድም ያልኩትኝ ካስታወሳችሁ በተረት ነው ሐሳቤን የገለጽኩትኝ። ሞኝ በምን ያሸንፋል ቢሉ በድርቅና እንቢ በማለት በድርቅና ግግም በማለት እና ያው እንግዲህ በግዕዙ መጽሐፍ እንደዚህ ከሆነ የተቀመጠው አንድምታ ተርጓሚዎች እማይ ብሎ ወልድን ይጠራል ብለው ካሉ ያው እናንተ በምን ላይ እንዳወራችሁ አላቅም። በዚህ መንገድ ግን ለማሸነፍ አትችልም። እውነትን ይዘህ ጥረት አድርግ ለማለት ነው። ቤካዬ ሌላ የምፈልግበት ነገር አለ? ቴዳይ እግዚአብሔር ይባርክ። አይ ልጁ ከዳጊዬ ነው እንደሚገባ ምናምን ብሎ እንጂ እኔ ያሰቀኝ ምን መሰለህ ያንተ ጻፍከው ነው ከዚህ በፊትም ጽፈህ ስታሳይ ነበር ምናምን አለ ማለት ነው። ያው ከስር እንትን ለማድረግ ማለት ነው ገባ የሰው ብዥታ ለመፍጠር እንደዛማ ያደርጋሉ እንዴ ምናምን አይነት ነገር ኦኬ ነው እንዴ ተባለና ልክ መጽሐፉ ሲመጣ ምን ማለት ጀመር መሰለህ እኮ እሱ እንደምታ መጽሐፍ ምን መሰለህ ይሄ እንደምታው እያለ እንደምታ እያለ ይጠራው ጀመር። ምን ነው ቅድም የዳጊ መጽሐፍ ስትላል ነበር እስኪ እንስማው ድምጹን አንድ ጊዜ በጣም ያሰቀኝ እየቀዳሁት ነበርና እንዲህ አይነት ሸምጣጭ ሰዎች በጣም ነው ደስ ቢሉኝ። ያው ስሙ አንዴ አጥፉት። ሌላ ድምጽ አለ የገባ ሰው አለ? ጦርዬ እንኳን ደህና መጣሽ። ጦርዬ ቢሆን ማይ ብሎ ነው የሚጽፈው አይደለ? ስማው ነው ተሳስቻለሁ። ይኸውልህ እኮ አይደለም መልሱ። አዎ እውነት ነው ስምህ። አዎ ወይም አይ የሚል ነው መልሱ። በግዕዙ ቢሆን ማይ ብሎ ነው የሚጽፈው አይደል? አንድምታ አይደል ያነበብክልኝ ለኔ አሁን ቀደም ግዕዙ መጽሐፍ ቅዱስ ቢሆን ዮሐንስ 3:5 አንድምታውን ነው አለ ያነበብክልኝ። አንድምታውን ተውኩት። ሰማችሁት አይደል? ቤካ ይሰማል። አንድምታውን አይደል ያነበብክልኝ አለ። ምን ነው ብራዘር ያንተ ጽሁፍ ነው የጻፍከው ነው ስትለኛል ነበር እንዴ? በእንደዚሁ አየር ላይ ሸመጠጥክሳ አየር ላይ ተሸመጠጣለህ አንድምታ ትላለህ እንዴ? ቴዲ ሲመጣ ደግሞ አንተም ቴዲ ራስ የጻፍከው ነው ነበር የሚባለው። ከከቨሩ ጀምሮ በደንብ ተገልጦ ሃርድ ኮፒ ሲመጣልህ እንዲሸምጠጥ አይደረግም ብሮ እንዴ። አንዳንዴ ፍሬቻ በራችሁ እንጂ ምንም ቲክቶክ ቢሆንም እያበራ አደጋ ታደርሳላችሁ እንዴ። እኛ ከሆነ አንተ ተሸማቀበ በሄድ እንደ ድል አናየው። ግን እንዳንተ አይነት ሸምጣጭ ደግሞ በህይወቱ ላይ ነው የሚቆምረው። አንተም በህይወት ነው የምትቆምረው ያለው። በጥምቀት ድነት ይገኛል ብለህ በሰራው ትርክት መረጃ ሲመጣልህ በህይወት አትቆምር። ምንም ሁላችንም ከውርደት ነው የመጣ ነው እኮ ጌታ ክብሮ ነው እንጂ ሁላችንም ከውርደት ነው የመጣ ነው። እና ውርደት ውስጥ መሆን አይደለም እንትኑ ግን ውርደት ላይ መቆየት ነው የሚያሰምጠው። ሰው ውሃ ላይ መሆኑ አይደለም የሚገለው ውሃው ላይ መቆየቱ ነው የሚያሰምጠው። ሐሰት ትምህርት ላይ መቆየት ነው የሚያሰምጠውና ምን ነው ያወኔት በታነነሳ በነነኮ በነጭራሽ እኔ እንደገፈ ታወራ ጀመር። አንደምታው ያልክ ተጣራው ጀመር። የዳጊን ድርሰት የዳጊን መጽሐፍ ይሄ ነው ችግሩ አያር። ስለዚህ ቤተክርስቲያኑ እንኳን ከእናንተ ጋር እየሄደች አይደል አብራችሁ እያገዘቻችሁ አይደለም። ለዚህ ነው ክርስቶስ የሌላት ቤተክርስቲያን ናት ወይም ራስ የሌላት ቤተክርስቲያን ናት። አያቃትም የእናንተ ቤተክርስቲያን አያቃትም። ትክክልና ትክክል አለመባል ራሱ ወግ ነው እኮ እሱ። መቼ እናንተ ለትክክልና ላለ ትክክል መቼ ደረሳችሁ? ጭራሽ ቤተክርስቲያንም አይደላችሁም። አልመሰረታትም የእናንተ ቤተክርስቲያን አያቃትም። ጥሩ ስለ ጥምቀት ስትባሉ ክርስቶስ ብላችሁ አትጀምሩም ትምህርታችሁ ውስጥ። ቆርኔሌዎስ ትለኛለህ። እሺ ሌላ ሞክር። ሊዲያ ትለኛለህ። ሊዲያ አይደለችም እኮ የቤተክርስቲያን ራስ። እኔ ራሱ ያለውን ንገረኝ። ራሱ ቤተክርስቲያን ያላስተማረችኝም ቤተክርስቲያን እንደዚህ አትፈታውም ቤተክርስቲያን እንደዚህ አትልም የሚል ቃል ነው ብዙ ጊዜ ንግግርን ስትጀምሩ የምትጀምሩት። ምን ሆናችሁ ነው ግን ከራሱ ጋር የተጣላችሁት? ክርስቶስ ብሎ መጀመር ምን ነው ፈራችሁ?
ኢየሱስ ብሎ መጀመር ምን ነው ፈራችሁ? ምክንያቱም ትምህርት ያፈርሳል። ይሄ ኢየሱስ የሚሉት ሐሰት ትምህርት ያፈርሳል። ይሄ ኢየሱስ የሚሉት የሰው ሰራሽ ትምህርት ያፈርሳል። አይመችም፣ ለሰው ሰራሽ ትምህርት አይመችም። ስለዚህ አንገቱ በላይ ያለውን ትተውና ከትከሻው ትጀምራለህ። ትምህርቱ ላይ ስታወራ ያለ ራስ ነው ያላችሁት ምንለው ነው። ራሳችሁ ክርስቶስ አይደለም ምንለው ለዚህ ነው ብሎ አለው ኢየሱስ ስለ ግን ጳውሎስ እኮ ሉተር እኮ ትለኛለህ እንዴ? ወንጌላማኝ ወይም ፕሮቴስታንት ከሌ ብለህ ስለጠቀስክ ራስ መቀየር መስሎህ ነው? ወየኛ ሰው ነው የጠራው ሉተር ካለም ብዬ በቃ ክርስቶስ ጠጋበልለት ብዬ ራስ መቀየር መስሎ ነው? ኖ ኖ ኖ ኖ። አይ እዚህ ቤት ባለ ስልጣኑ ክርስቶስ ነው። ከዛ ነች ቤተክርስቲያን። ያመነ የተጠመቀ ሲልህ ያላመነ ስታጠምቅ የኖርከው አንተ ነህ። ከፓትሪያርክ ጀምሮ ወደ ኋላም ብንመለከት ያላመነ ህፃናት ስታጠምቁ ነበር። ያጠመቃችሁ ህፃናትን ደግሞ ህፃናት ብላችሁ ጠራችኋቸው 40 ቀን በኋላ ነው። ከ40 ቀን በፊት ምን ነበሩ? ጎለምሳ ነበሩ? ጎልማሳ ነበሩ? አደልት ነበሩ? ወይም ምን ነበሩ? ወይ ሰው አልነበሩ? ህፃንነት የሚጀምረው ከአንድ ቀን ከሆነ እንግዲያው የሐሰት ትምህርትን ኤዲት አድርገህ ከአንድ ቀን ጀምሮ ማጥመቅ ጀምር። ህፃናት ጥምቀት አለ እንቀበላለን ትሉ የለ እንዴ? ታዲያ ህፃን እኮ የሚጀምረው 40 ቀን ላይ አይደለም እኮ። እንዴት ነው አቆጣጠር? እንዴት ነው አቆጣጠር? ስለዚህ ብራዘር አሁን ሼም እናንተ ቤት አዲስ አይደለም። ያንተ ሼም እንደ ድል አንቆጥረው። ያንተን መማር ያንተን ወደ ክርስቶስ ልብ ማዘንበል ክርስቶስን ራስ ለማድረግ ፈቃደኛ መሆንን እንጂ ዛሬ ደረሰብሽ ለኔ ስኬት አይደለም። የሆነ ኦርቶዶክሳዊ አፍሮ ሲወጣ በቃ ወንጌል እንደሰራው አይነት ስሜት አይሰማኝ። ግን ዛሬ አይነ ተከፍቷል። ቸርችም በኔ ላይ መሰከረችብኝ፣ እንደምታው መጽሐፍ በኔ ላይ መሰከረብኝ። ክርስቶስ የሌላት ቤተክርስቲያን ውስጥ እንዳለው የእግዚአብሔር ቃል መሰከረብኝ። ስለዚህ ራስ ያስፈልገኛል ብለ ራስ ወዳላቸው ህብረቶች ተጠቃለል። ራስ ወዳላቸው ህብረቶች እነማን ራስ አላቸው ብለ ቼክ ስታረግ መጨረሻ ላይ በእርግጠኝነት እነግርሃለሁ ወንጌል አማኞች ብቻ ነው ራስ ያላቸው። ክርስቶስ እንዳለው ክርስቶስ ይሄን እንዳስተማረን ክርስቶስ እንዴ እናንተ እኮ ውይይት ውስጥ ተመልከቱ። ኖ ቤተክርስቲያን እንዲህ አላስተማረችኝም። ቤተክርስቲያን ግን እንደዚህ አትፈታውም። ቤተክርስቲያን እንዴ ጥሩ እኮ ነው። ቤተክርስቲያን ሪስፔክት ማድረግ መጥፎ ነው አይደለም። ክርስቶስን ምን ከጨዋታ አወጣችሁት እኮ? ከንግግራችሁ፣ ከስቴትመንታችሁ፣ ከእምነታችሁ፣ ከልምምዳችሁ፣ ካስተምሮታችሁ ምን ነው አስወጣችሁ? ለነገሩ ለምን አታስወጡት? ካስገባችሁት ፍርስርስ ያደርግባችኋል። አረ ይጠመቁ እንጂ ጌታዊ ስትሉት አይ አትከልክሏቸው የእግዚአብሔር መንግስት ለነሱ ናትና እያለ ጥምቀትን የህፃናት ጥምቀትን ፍርስ ያደርግባችኋል። ምን ይሻላል? ምልጃ ሲሆን መጥቶ ፍርስ ያደርግባችኋል። አረ ችግር የለም ደካሞች ወደ እኔ ኑ እንዴ በማርያም ምናምን ኖ ግን ከነ ድካምህና ፍርስ ያደርግብሃል። የሚነሱ ትምህርቶችን በጠቅላላ ያፈርስባል። ስለዚህ the fact you stick with ሰው ሰራሽ እንትን ለነገሩ ጥሩ ነው። በዛ የለመድከውን እንትን ሐሰት ትምህርት ለማስቀጠል ከክርስቶስ ጋር ግን ለመቀጠል ከፈለክ ክርስቶስ እውነት ነው። በእውነት አምድ ላይ ከተመሰረት አምዱ ወይም ራሱ መደምደመው የማዕዘኑ ራስ ማን ነው? ክርስቶስ ነው። ስለዚህ ስቴትመንቶች ሲጀምሩ ክርስቶስ እንዳለው ብለህ ነው መጀመር ያለብህ። ኢቭን ጳውሎስ ያለው ክርስቶስ ያለው ነው። ስለዚህ ወዴት ነው የምትመለሰው? ባክ ቱ ዘ ኦሪጂን ትሉን የለ እንዴ? ባይ ዘ ዌይ ምን ነው ዛሬ ላይ ጠፋ? ሰሞኑን እንደውም የለም እኮ በዚህ ዓመት በተለይ አልሰማሁትም ይሄን ቃል። ኦሪጂኑ ማን ነው ጥያቄው። አይ ኦሪጂን ላይ አይደላችሁም እናንተ ያላችሁት እዚህ እንትኑ ላይ ነው፣ ትርክቱ ላይ ነው ያለው። እስኪ ወደ ኦሪጂኑ እንመለስ ስትለው ያንቀዋል። ምክንያቱም ኦሪጂኑ ክራይስት ነው። እንግዲህ ከክራይስት በፊት ኦሪጂን አለ ካላልከኝ በስተቀር ደግሞ አዲስ ትምህርት ካላመጣችሁ ኦሪጂን አትወዱ። እንደ ኦሪጂን እንደናንተ የሚጠየፍ የለም። ምክንያቱም ኦሪጂኑ ሰው ማስገባት አትችሉም። የለም ስነ ፍጥረት ውስጥ የለም፣ አስተምሮት ውስጥ የለም። ሰው የሚባል ፊት አያረግም። ወስደ ብትገፋው ብትጠቀጥቀው አይገባልም። የለም ኦሪጂን ውስጥ። ስለዚህ ባክ ቱ ዘ ኦሪጂን ለማለት ትሏታላችሁ እንጂ አስተምሮታችሁ ውስጥ የለም። በሉ እንግዲህ በዚህ ርዕስ ዛሬ ባክ ቱ ዘ ኦሪጂን እናውራ እስኪ። ክርስቶስ ብሎ የሚያወራ ካለ ይግባና ይወያይ። ተባረኩ። ቴንኪው ዳጊ ዋዬ አንደኛ ነህ። ተባረክ አባቆ። ቅድም እኮ አንድ ኮሜንት እያየሁ ነበር። በዛ ኮሜንት መልስ ልስጥ። በትልቁ አባቴ በዛው ማሳየው ነገር ስላለ ለመልስ ክሊክ ያደርጋል። ቴዳዬ ልክ ሰው ሲገባ ራሱን የሚቀይረው። እሺ አንድ ሰው አዳራሹ ወደ ለቀበሌ ለድሆች ይሰጣል የሚል ኮሜንት እየጻፈ ነበር። እኔ አሜን ብያለሁ። አሜን ያልኩበት ምክንያት ልናገር። ምክንያቱም አሁንኛ ትልቅ አዳራሽ ምንድነው ትልቅ ህንጻ እየገነባን ያለነው። አሜን በጣም ትልቅ በጣም ብዙ ሺህ ሰው የሚይዝ ግዙፍ አብያተ ክርስቲያናት እየገነባን ያለነው። ስለዚህ እውነት ነው አዳራሹን ለቀበሌ በስጦታ እናበረክታለን።
እዛ ደግሞ ድሆች አንተ እንዳልከው ይጠቀሙበታል። ክርስትናችንም ደግሞ ይሄ ነው የኛ ክርስትና። የያዝነውን ሁሉ የኛ እያልን የምንገበገብ ሰዎች አይደለንም። በልግስና የምንታወቅ በመስጠትም የምንታወቅ ነን። በልግስና በመስጠት መታወቃችን ደግሞ የሚያሳየው ምን መሰለ? ስንዴ እያመጣን የምናበላችሁ እኛ ነን። ዘይት እያመጣን የምታበስሉበትን የምንሰጣችሁ እኛ ነን። ያው ስንዴያችንና ዘይታችንን ትወዱታላችሁ፣ ኢየሱሳችንን ግን አትፈልጉትም። ግን አሁን አዳራሽ ላልከው ግን እኔ በደንብ ተስማምቻለሁ። ትክክል ነው። እንደውም አላስተዋልነውም ነበረ። ጥቆማህን እንደ ጥቆማ ተቀብለናል። አዳራሹን ለመንግስት እንሰጣለን። ከዛ ደግሞ በሜጋ ቸርቾቻችን ጌታ ኢየሱስን ብቻውን እናከብረዋለን፣ እናመልከዋለን፣ ከፍ ከፍ እናደርገዋለን። ሃሌሉያ። እሺ አንድ ቴዳዬ ከአባቶችና ከክርስቶስ ማን ነው ራስ አይተህ እንደው ለዚህ የቲክቶሮሶች መደበቂያ ምንድነው? የትኛው አባት አስተማረ? የትኛው እንትን ፈታው? የትኛው ይበልጣል እንዴ አባት ከክርስቶስ? ግራ እኮ ገባን። ኢቭን ከሐዋርያና ከክርስቶስ ማንም ይበልጣው? አሁን ግራ እየገባን መጣ። ሐዋርያቶች አይታችሁ እንደሆነ የሐዋርያት ቀበብሎሽ የሚሏቸው ሰዎች ከክርስቶስ የተቀበሉ አይመስሉም። በእርግጥ አልተቀበሉ። አሁን ግራ እየገባ ይመጣል። ዛሬ ራሱ የሆነ ቤት የእንትን ጉባኤ ላይ እንደተወሰነው ግን እንትን ጉባኤ አይደለም የእንትን ጉባኤ የምትለው ከክርስቶስ ይበልጣል እንዴ? ምንድነው የፈራሹት ክርስቶስን? ከሐዋርያ አይበልጥም እንዴ ክርስቶስ? ከአባቶች አይበልጥም እንዴ ክርስቶስ? ወንጌላውያን አማኞች ምን ነው ክርስቶስ አሉ? ምን ነው ራሱን ያወራሉ? እናንተ ወገቡን ታወራላችሁ። አረ ወገብም አይደርስም አንዳንዱ ትምህርት። ግራ ገባኝ እኮ። ምን ነው እንደዚህ መዛባት ፈልጋችሁ? ክርስቶስ ከተጠራ ትምህርታችሁ ውስጥ ፍርስርሱን ያወጣዋል። ያንተ ጉባኤ 9 ጊዜ 5 ሚሊዮን ጊዜ ኒቃ ጉባኤ በተሰበሰበ ከክርስቶስ ትምህርት የሚበልጥ የለም። ከባለስልጣኑ አይበልጥም። ሲጀመር እኮ አልተሰበሰበም። ኒቃም ዳጊዬ ይቅርታ። አረ ዛሬ ልክ ነህ። ቀጥሉ ወዳጄ ቀጥሉ። አይ ሰላም ልበል ብዬ ነው። ሰላም ለእግዚአብሔር። ቀጥል ዳጊ። አይ በቃ ይግባ። እንግዳ ካለ የወረው ተሊቃ ታወሪ ቴዳዬ ያዞን ሐሳብ ነው። ተባረክ። በጣም ዛሬ መቼም ቴዳዬ መጽሐፌን ሳላስመርቅ እንደው ዝም ብዬ ያወጣሁትን መጽሐፍ ስላስተዋወቅ እሱንም እታች በኮሜንት አንድ ሰው ሲልህ ነበር ስታስመርቅ ቤታ ቤት ይዘህ አደራ። እኔም አደራ ላለው እዚህ ጋር የህማም ሰው የቁስል ሰው ይታያል። ሰርፕራይዝ አለኝ። ዋው ያ ቴዳዬ በቅርቡ እነዚህ መጽሐፍቶች እኔ ጋር ይመጣሉ። ጌታ ኢየሱስ ረድቶናል። ለማመስገን ነው፣ ወንድሞቼን ለማመስገን ነው። እዚህ ቤት እነዚህ መጽሐፍት ለንባብ እንዲበቁ እንዲታተሙ ድጋፍ ወይም ማስተዋጽኦ ተደርጎልናል። ምንድነው የነገረ መጽሐፍ ቅዱስ የማያውቀው ነገረ ማርያም የሚለውን መጽሐፍ ወጪውን በመሸፈን እሱ በነፃ እንዲሰጥ ነገረ ማርያም የሚለው ማለት ነው። መጽሐፍ ቅዱስ የማያውቀው ነገረ ማርያም የሚለው በነፃ እንዲሰጥ እናንተ ባደረጋችሁት ድጋፍ ከዛ በተገኘው ገንዘብ እነዚህን 2 መጽሐፍት አሳትመናል። የአምልኮ መስዋዕት ለእርሱ ወይስ ለእርሷ ይላል። ይሄ የተዘጋጀው እንዚራ ስብሐት የተሰኘው መጽሐፍ አንድ አንቀጽ ላይ ብቻ ነው። እንዚራ ስብሐት የተሰኘው መጽሐፍ ሙሉ በጣም ብዙ ቆሻሻ ያለበት ቢተች በጣም ትልቅ መጽሐፍ ሊወጣው የሚችል በጣም የሚያሳዝን መጽሐፍ ነው። እግዚአብሔር አምላክ እንግዲህ የንስሐ ዕድል ይስጠው አይባልም፣ ጸሐፊው አሁን በህይወት የለምና። ከእሱ ላይ ግን እንዚራ ስብሐት ከሚለው ላይ ግን ለአንድ አንቀጽ ብቻ የተሰጠ ምላሽ ነው እዚህ ጋር የምትመለከቱት። ይሄ ደግሞ ሰሞኑን አቡነ ገብርኤልን ተከትሎ ቤዛችን ኢየሱስ አይደለም የሚል ምንድነው የኢየሱስን ቤዛነት ለማድፈንፈንና ለመሸፋፈን የሄዱበትን ደካማ መንገድ ትክክል እንዳልሆኑ ለማሳየት የተሰራ ነው። ሁለቱም በነፃ ያለ ክፍያ የሚታደሉ ናቸው። ሁለቱም እግዚአብሔር ረድቶን በእናንተ ድጋፍ የታተሙ ናቸው። ነገረ ማርያም የሚለውም በተለያዩ የታድሶ አገልግሎት ውስጥ ላሉ ማህበራት እየሰጠን ያለ ነው። በእነሱ በኩል ወደ ትክክለኛው ቦታ እንዲገባ እነዚህን በእናንተ ድጋፍ የታተሙ ናቸው። እግዚአብሔር አምላክ ይባርካችሁ፣ ተባረኩ፣ ለበረከት ሁኑ። ቃል በገባነው መሰረት እነዚህ ሁለቱም ከነገረ ማርያም ጋር አብረው ያለ ክፍያ በነፃ ይሰጣሉ። እግዚአብሔር ቢረዳን ደግሞ መዛኙ ሲመዘን የሚል ጽሑፍ ደግሞ ጨርሰናል። እንደ እግዚአብሔር ፍቃድ እሱንም በቅርቡ ወደ ማተሚያ ቤት እንደኔ እቅድ እንደኔ ሐሳብ በሚቀጥለው ወር ሐምሌ ላይ ማለት ነው። አሁን ሰኔ አይደል ያለነው፣ ሰኔ 16 ነን ዛሬ።
ሐምሌ ላይ ወደ ማተሚያ ቤት ይገባል ብዬ አስባለሁ። እሱም ደግሞ እንደዚሁ ያለ ክፍያ በነፃ እንዲሰጥ ነው ያሰብኩትኝ። እንድትጸልዩልኝ በጸሎት እንድታግዙኝ እጠይቃለሁ። ተባረኩ። ለበረከቱ ነው ብዬ ለማመስገን ጌታ ኢየሱስ ክርስቶስ ይባርካችሁ ብዬ ለማመስገን ነው። ብሩክ ሁኑልኝ ቤተሰቦች። ቴዳዬ እግዚአብሔር አምላክ አብሱ ይባርክ። እንኳን ጌታ ረዳ። እኛም ደስ ብሎናል ቴዳዬዋ። እነኚህ መጽሐፍቶች በቅርቡ ቤካ ቤት ይገኛሉ ብዬ ተስፋ አደርጋለሁ። ያ በጣም ደስ ብሎኛል ቴዳዬ። አንተ አንደኛ ነህ ወንድማችን። ቴዳዬ እንኳን ጌታ ረዳ። ተባረክልኝ ወንድማችን። ይፕ እሺ በጣም ሀብተ ጸጋ ያለው ልጅ ነው። በእንደዚህ መጠን የመጽሐፍት ፋብሪካ ብያለሁ። የመጽሐፍት ፋብሪካ ነህ አንተ ራሱና ማተሚያ ቤት አይደለም አንተ ራሱ። እና እግዚአብሔር ይባርክ። ተባረክ። ጸጋውን ያብዛ። ምን ጌታ ይፈቅድ ሰሞኑን አንደምታዬን አስመርቃለሁ። እንዳጊ ወይ አንተ እኮ ስንት ያስመረቅ። እሺ ጂ4 ሰላም ነው? ሰላም እግዚአብሔር ይመስገን። ሰላም ናችሁ? አለን እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። ኋላ ያለው ድምጽ በጣም ነው የሚረብሸው። እንዴት እንደምታወራ አላውቅም። አይ ነው በጣም ብዙ ጊዜ እኔ ቤት የሚገቡ ሰዎች እንደዚህ አይነት ችግር አለባቸው። ኋላ በጣም ነው ድምጻቸው የሚረብሸውና ቤካዬ እቱ በሰላም በልና ሸኘኝ። ስትፈለግ ልምጣ። እሺ ስትፈለግ ደውላለሁ አባኩ። እሺ ብሩክ ነው ቤተሰቦች። እሺ አባኩ ተባረክ። ቴንክስ ሶ ማች ዩ አር ብሌስድ። ዳጊ አይሄድ ዳጊ ዘፋኙ አይሄድ ካቆያችሁ። እሺ በመጀመሪያ ደረጃ ዘፈንና ዘፋኝነትን የምታውቁት እናንተ ናችሁ። በእናንተ ቤት የተፈቀደ እንደፈለጋችሁ የምታለሉበት ገቢራችሁ ስለሆነ ለዛ ነው አንተ በዚህ ልክ መተ ዘፋኝ ምናምን በል ትለቻልከው። የኔ ወንድም ቤት የለመድከውን ብልግና አዛው ቤት አስቀምጥ። የመጣው ክርስቲያን እንድናወራን ይኸውልህ በአንተ መመለጥ በአንተ የተላጠ እንቁላል መሆን እኔ ችግር የለብኝ። ግን በአንተ የተላጠ እንቁላል መምሰል እኔ ጉዳይም አይደለም። ግን ከኛ ቤተ ክርስቲያን ለምንድን ነው ዞር ማትሉት? ራሳችሁ ለምንድን ችላችሁ ማታስተካክሉት? በእናንተ በኩል ስንት ሐሰተኛ ነቢያት አሉ እንዴ? ቀኑን ሙሉ ነቢያት አሉ አይደል እንዴ? እነሱ ለምንድን ነው ማትሰብኩት? ብራዘር ይሰማል። ሲከተል ምን አለ መሰለህ አንተ ከኛ ራስ ነው አይደል? በእኛ የፈለግነው ማመንና መከተል አንችልም ወይ ነው? ጌታ እግዚአብሔር እሳትና ውሃ ያዘጋጀው ለምንድን ነው? ሰው ወደፈለገው እንዲገባ አይደል? እሳትና ውሃ ያዘጋጀው በእሳቱ ምግብ እንድታበስልበት በውሃው ደግሞ አንድ እንድትጠጣበትና ምግብ አንስተ አይታል። በቃ ያለ ዕውቀት ይሄ ነው። በቃ ያለ ዕውቀት ይሄ ነው። ስለዚህ አንተ ይወለም የራስህን ቤት አስተካክል መጀመሪያ ባላ ሰው ጋር ብራዘርዬ። ቆይ ኧረ እኔ እኮ ችግሩ ምን መሰለህ አውቶማቲክ ላይ አትሁን አንተ ወንድ አይደለ እንዴ? እኔ በህይወቴ ማቀው ንፍሮ ነበር